بسم الله الرحمن الرحيم. الحمد لله المطلع على ظاهر الأمر المكنون ومكنونه، العالم بسر العبد وجهره وظنونه، أحمده جل في علاه على جوده وإحسانه، وأشهد أن لا إله إلا الله وحده لا شريك له في ألوهيته وسلطانه، وأشهد أن محمدا عبده ورسوله المؤيد ببرهانه، صلى الله عليه وعلى آله وأصحابه المجتهد كل منهم في طاعة ربه في حركته وسكونه وسلم تسليما. فالسلام عليكم ورحمة الله وبركاته. ይሄኛው ዘጠነኛው ትምህርታችን ይሆናል ከረመዳን ጋር በተያያዘ የምናነሳው ማለት ነው። በዚህ ላይ ኢንሻአላህ ባለፈው እንግዲህ ሰዎች በረመዳን ላይ ያላቸው አህካም ምን ይመስላል፣ የሚጾሙ ማይጾሙ ጾም ዋጅብ ይሆንባቸው ማይሆንባቸውን አሳልፈን ነበር። አሁን ደግሞ በዚህኛው ክፍል ላይ በኢድኒላህ في المفطرات ይሆናል የምናወራው ጾምን የሚያጠፉ ወይም የሚያበላሹ ወይም የሚያፈርሱ ነገሮች ምንድናቸው የሚለው ምናይበት ይሆናል። قال الله تبارك وتعالى في كتابه العزيز في سورة البقرة: فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل. الله سبحانه وتعالى بزيه قرآن كسلاي يعني ጾምን የሚያጠፉ ነገሮችን የተቆመበት ሁኔታ ነው ያለው። አሁን ከባለቤቶቻችሁ ጋር መገናኘት ተፈቅዶላችኋል፣ ተገናኙ እና አላህ የወሰነና አላህ የቀደረላችሁን ነገር ፈልጉ ከባለቤቶቻችሁ ጋር በመገናኘት። ከዛ ምን አለ? ብሉም ጠጡም ነጩ ክር ከጥቁሩ ክር እስኪለይላችሁ ድረስ ከፈጅር አለ። ጎህ በሚቀድ ጊዜ የጎሁን ልዩነት ለመግለጽ ነው አላህ Subhanahu Wa Ta'ala በክር የጠቀሰው። ከዛ ምን አለ? ثم أتموا الصيام إلى الليل ከዛ በኋላ ጾማችሁን እስከ ምሽት ድረስ አሟሉ አጠናቁ ይላል አላህ Subhanahu Wa Ta'ala። እንግዲህ በዚህ ሱራ ላይ በዚህ አንቀጽ ላይ አላህ Subhanahu Wa Ta'ala የሚያስፈጥሩ ነገሮችን አስሎች መሰረቶችና ዋና ነጥቦች አውስቷል እና ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም የተቀረውን ጠቅሰዋል። ስለዚህ ሙፈጢራት ሰባት ይሆናሉ። المفطرات سبعة أنواع ሰባት አይነቶች ናቸው። እነዚህ ሰባቶቹ የተወሰኑት ነጥብ ላይ ዑለማዎች ሁሉ በጋራ የተስማሙባቸው ይሆናሉ። አንዳንዶቹ ላይ ውዝግብ ወይም ደግሞ የተለያየ አስተያየት የተሰነዘረባቸው ይሆናሉ። ኢንሻአላህ በላጭ ምንለውን እናስቀምጣለን። ሰባት ሲሆን የመጀመሪያው ሁሉም በጋራ የሚስማማበትና ቁርአኑን የጠቆመው በሐዲስ ላይ የመጣው الجماع ነው። ግብረ ስጋ ግንኙነት ማድረግ ነው። وهو علاج الذكر في الفرج لنا ግንኙነት ማድረግ ሲባል ግልጽ ነው። يعني ግብረ ስጋ ግንኙነት ማድረግ ነው። وهو اعظمها واكبرها اثما ጾምን ከሚያበላሹት ነገሮች መካከል ታላቁና አደገኛው የመጀመሪያው እና ወንጀሉን የበረታ ነው የሚሆነው። በቃ حرام ነው ማለት ነው። ልክ መብላት መጠጣት حرام እንደሆነው ሁሉ ግብረ ስጋ ግንኙነትም حرام ተደርጓል በጾም ጊዜ ማለት ነው። فمتى جامع الصائم بطل صومه فرضا كان او نفلا ጾመኛ የሆነ ሰው የጾመው ጾም ግዴታ ፈርድም ቢሆን ሱናም ቢሆን ግብረ ስጋ ግንኙነት ከፈጸመ ጾሙ በቀጥታ ይበላሻል ይፈርሳል። ثم إن كان في نهار رمضان والصوم واجب عليه لزمه مع القضاء الكفارة المخلفة. طيب واجب هنا ጾሙ ያውም ያ ጾም ረመዳን ከሆነ የጾመው ጾምና በረመዳን ቀን ውስጥ ግብረ ስጋ ግንኙነት ካደረገ ቀኑን ቀባ አድርጎ ከመክፈል ባሻገር ሌላ ቀን ይጾማል በዛ ቀን ፈንታ። ከዛ ባሻገር ጠንካራ የሆነ ከፋራ መቀጣጫ አለ። ወይስ ይህ መቀጣጫ ምንድነው? አንደኛው ዒትቁ ረቀበት ሙእሚና ሙእሚን የሆነች አማኝ የሆነ ባሪያን ከባርነት ነፃ ማውጣት መቻል አለበት። ሙስሊም የሆነ ወይም ሙስሊማ የሆነችን ባሪያ ከነፃነት ማውጣት ማላቀቅ መቻል አለበት። ከባርነት ገዝቶ ነፃ ማውጣት የግድ ነው። ይሄ መጀመሪያው ነው። فإن لم يجد فصيام شهرين متتابعين لا يفطر بينهما ይህን ካላገኘና ካልቻለ ደግሞ ሁለት ወር በተከታታይ መጾም አለበት። በተከታታይ ማለት መሃል ላይ ካቋረጠ ተነገነ ይጀምራል። إلا لعذر شرعي شريعة عذر ካልገጠመው በስተቀር በዚህ ሁለት ወር ተከታታይ በሚጾምበት ጊዜ
ይህን ጾም በሚጾምበት ጊዜ መሃል ላይ ለማቋረጥ የሚያስገድድ ሸሪዓዊ ምክንያት ካልመጣ በስተቀር አይቻልም። ይሄ ሸሪዓዊ ምክንያት ምንድነው? ለምሳሌ ሁለቱ ዒዶች ገጠመበት አያመ ተሽሪቅ መጾም አይቻልምና በእነዚህ ቀናቶች ውስጥ ለምሳሌ የጾመ ያለ ዒድ ከገጠመው የዛን ጊዜ ማፍጠር ይኖርበታል። በዚህ ሸሪዓዊ ምክንያት ቢያቋርጥ ችግር የለውም። አው لعذر حسي ወይም ተጨባጭ ዑذር ካለው ያ ተጨባጭ ዑذር ምንለው ምንድነው? المرض والسفر لغير قصد الفطر ለምሳሌ በሽተኛ ቢሆን መሃል ላይ በሽታ ቢገጥመውና ለማፍጠር ቢገደድ ችግር የለውም። ይህ ማቋረጥ ችግር የለውም፣ ተጨባጭ ችግር ነውና። ወይም መንገደኛ ሆነ በጣም አሳሳቢ አስፈላጊ የሆነ ጉዳይ ሄደ መንገደኛ የሚሆነው ግን ለማፍጠር ፈልጎ መሆን የለበትም። طبعا ለማፍጠር ፈልጎ ዘዴ ለመዘግየት ከሆነ አይቻልም። ይሄ የአይሁዶች ባህሪ ነው። ይሁዳ ነው ይሄን የሚያደርገው ማለት አይደለም፣ ግን የአይሁዳዎች ባህሪ ነው። አይሁዳዎች አላህ Subhanahu Wa Ta'ala የሆነ ነገር ሲከለክላቸው በዘዴ መጠቀም ይሞክራሉ፣ በተንኮል መጠቀም ይሞክራሉ። ለዚህ ነው አላህ Azza wa Jalla የረገማቸው። የአላህ ቁጣና እርግማን እነሱ ላይ የወረደበት ዋናው ምክንያት ይህ ነው። ስለዚህ ሸሪዓ ላይ ተንኮል መስራት ሐራሙን በጣም ሐራም ነው፣ በጣም አስቀያሚ ተግባርና ስራ ነው። ስለዚህ ሰፈር የሚሄደው መንገድ የሚጓዘው ለዓለመጾም መሆን የለበትም። ለዓለመጾም ከሆነ መጾም ዋጅብ ይሆንበታል። ምክንያቱም እሱ ግዴታውን ላለመወጣት ነው የሚያደርገው። ግዴታን ላለመወጣት የሚደረግ ጥረት ሐራም ነው። ይሄ ታወቀ ነው ሸሪዓ። فإن أفطر بغير عذر ولو يوما واحدا لزمه استئناف الصيام من جديد ليحصل التتابع. አሁን ከተከስናቸው ዑذሮችና ምክንያቶች ውጪ ባለ ሰበብ ቢያፈጥር መሃል ላይ አንድ ቀን እንኳን ቢያፈጥር እንደገና አንድ ብሎ ይጀምራል እንጂ መቀጠል በዛ አይነት መልኩ አይችልም። متتابع የግድ ነው። طيب ይሄን ካልቻለ فإن لم يستطع صيام شهرين متتابعين ሁለት ወር በተከታታይ መጾም ካልቻለስ فإطعام 60 مسكينا 60 ምስኪንን ማብላት የግድ ይሆንበታል። ለእያንዳንዱ ምስኪን ግማሽ ኪሎ ከ10 ግራም يعني ስንዴ ማብላት መቻል አለበት። ሩዝ መስጠት አለብኝ ካለ ሌላ እህልም ከሰጠ የሚዛኑን ክብደትና ቀለት ግምት በማስገባት እንደሚጨምርና እንደሚቀንስ ማወቅ መቻል አለበት። ለዚህ አሁን እነዚህ ውሳኔዎች አሉት የሚለው ከየት ወስደነው ከተባለ صحيح ከሆነው ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ተወስዶ ነው። أن رجلا وقع بامرأته في رمضان فاستفتى النبي صلى الله عليه وسلم في ذلك فقال هل تجد رقبة؟ قال لا. قال هل تستطيع صيام شهرين يعني متتابعين كما في الروايات الأخرى؟ قال لا. قال فأطعم 60 مسكينا وهو في الصحيحين مطولا. حديث بخاري ومسلم لا رزمت ويرجم هنا فتكفى الحديث እና ይህ ሰሃቢ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ሰሃባዎች ቁጭ ብለው ያለ ያስተማራቸው ያለ መጣ እና ያ ረሱላህ ጠፋው አለቀልኝ አላቸው። ምን ሆነ? ምን ተፈጠረ? ሚስቴን በረመዳን ውስጥ ተገናኘኋታል። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለመሆኑ ምን አሉት? ካልተጅዱ ረካባ ባሪያ ነፃ ማውጣት ትችላለህን አሉት። አልችልም ማለት طيب ሁለት ወር መጾም ትችላለህ? አንዳንድ ዘገባዎች ላይ በተከታታይ የሚል መጣ። መጾም ትችላለህ አለ። አልችልም ማለት طيب 60 ምስኪኖችን መግብ አብላ ረሱል ሰለላሁ ዐለይሂ ወሰለም ቁጭ ብሎ ያለ በዛ አይነት መልኩ እኔ የለኝም ማላቸው ቁጭ አለ። ከዛ በኋላ የሆነ ሰው ስጦታ ሲያመጣላቸው ተምር ስጦታ ሲያመጣላቸው የት አለ አለሁኝ አላቸው። ሂድና ይህን ሰደቃ ስጥ አሉት ረሱል ሰለላሁ ዐለይሂ ወሰለም። ከዛ ምን አለ? ያ ረሱላህ በከተማ በዚህ ከተማ መሃል ከኔ የበለጠ ደሃ ሰውና ምስኪን ቤተሰብ የለም ብሎ ማለት ነብያችን ሰለላሁ ዐለይሂ ወሰለም በጣም ሳቁና ከዛ በኋላ እሺ ቤተሰቦችህን መግብ አሉት ረሱል ዐለይሂ ሰላቱ ወሰለም። እንግዲህ ከዚህ ሐዲስ ምን ወስደው የተቀመጠበት ቅጣት ምን ያክል ከባድ እንደሆነ ያሳየናል። ይህ በጣም የሚያስፈጥር አደገኛ የሆነ ክስተት ነው። ያኒ ግብረ ስጋ ግንኙነት ማለት ነው። طيب كفاره ላይ ሴቷን ሲመለከታል ወይስ አይመለከትም? በዕለሞች መካከል ብዙ አይነት ንግግር ወይ ምዝግብ አለ። የተወሰኑ ዕለሞች የሚሉት ምንድነው? ፈቃደኛ ከሆነችና ተባባሪ ከሆነች እሷን ይመለከታታል ይላሉ። አስገድዷትና ተጽዕኖ አሳድሮባት ከሆነ ግን እሷን አይመለከታትም፣ እሱ ብቻ ነው ይህ ከፋራ ግዴታ የሚሆንበት ይላሉ። ሌሎች ዕለሞች ሐዲሱ ላይ የሚስቱን ጉዳይ አላነሱም ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ እሱ የሚወስደው
እርምጃ ለሷም በቂ ነው የጋራ ቅጣት ነው የሚሆነው የሚለውንም አስቀምጠዋል ወልዕልሙ ዐንደላህ ሁለተኛው የሚያስፈጥረው ነገር ኢንዛል አልመኒይ ነው የዘር ፈሳሽን ማፍሰስ ወይ ማውጣት በእክትያሪሂ ይሄ በራሱ ፍላጎት የዘር ፈሳሹ እንዲወጣ ያደረገ ሰው አፍጥሯል ማለት ነው ይህ በራሱ ፍላጎት ስንል ምንድነው ለመሳም ሊሆን ይችላል ተቃራኒ ጾታን ወይም ደግሞ በእጁ መነካካት ወይም ደግሞ የዘር ፈሳሹ እንዲወጣ ብልቱን በመነካካት ይሆናል በዚህና በመሳሰሉት በራሱ ፍቃድ ሰውየው ራሱ ፈልጎት በራሱ ተነሳሽነት ከሆነ የዘር ፈሳሹን ያወጣው ወይም እንዲወጣ ያደረገው ያፈጥራል ነው ለምን ከተባለ لأن هذا من الشهوة التي لا يكون الصيام إلا باجتنابها ጾም ውስጥ ስሜቱን ይተዋል ከሚለው ነገር ውስጥ አንዱ ይሄ ነው ይሄ ስሜት ውስጥ ስሜት ማካት ነው في الحديث القدسي الله عز وجل من الآية في الحديث الذي رواه البخاري يدع طعامه وشرابه وشهوته لأجلي أو من أجلي لن يسيل مذبون متتننا سميت ماركاتون يتوالى ይሄ ስሜት ውስጥ ነው የሚገባው ስሜት ማርካት ውስጥ ነው የሚገባው ስለዚህ ስሜቱን ካረካ አንድ ሰው በዚህ አይነት መልኩ ጾሙ ተበላሽቷል በጣም እዚህ ላይ ቀባ ብቻ ነው የሚጠበቅበት በዛ ሰዓት እንደዚህ ያደረገ ወንጀለኛ ነው ጥፋተኛ ነው ተውበት ማድረግ አለበት ወደ አላህ Subhanahu Wa Ta'ala መመለስ አለበት ቀኑን ይጾማል ይሄኛውን ቀን يعني ጾሙ ተበላሽቷል طبعا ከምግብ ግን ይታቀባል ከዛ በኋላ ሌላ ቀን ቀባ ማውጣት ይኖርበታል طيب فأما التقبيل والمس بدون إنزال فلا يفطر طيب سيت المسامس وين دبابسنا منكاكات ጾመኛ ሆኖ የዘር ፈሳሹ ካልወጣ ይህ በራሱ ጊዜ አያስፈጥርም ማስረጃ ከተባለ ለሐዲስ عائشة رضي الله عنها الحديث المتفق عليه بخاري ومسلم ዘገቡት حديث ላይ ነብዩ ምን ትላለች عائشة ان النبي صلى الله عليه وسلم كان يقبل وهو صائم ويباشر وهو صائم ولكنه كان املككم لإربه እናታችን عائشة رضي الله عنها ምን ትላለች رسول صلى الله عليه واله وسلم ጾመኛ ሆነው ይስሙ ነበር እንደዚሁም ደግሞ ከኔጋ ተጣጥፈውም ወይም መካከለኛ ይደባብሱ ነበር ጾመኛ ሆነው ታለች ነገር ግን ነጥቡ ዋና ፖይንት እዚህ ጋር ነው ልብ በሉ ሁላችንም ልብ ለሚገባ ከዚህ በኋላ የተናገረችው ንግግር ነው ነገር ግን ከዛ ምን አለ ነገር ግን ከሁላችሁም የበለጠ ስሜታቸውን መቆጣጠር ይችሉ ነበር ይሄ እናታችን አይሻ ንግግር ረዲየላሁ ዐንሃ ወፊቅሁዋ ከነቢያችን ሰለላሁ ዐለይሂ ወሰለም ህይወት ያገኘችው ትክክለኛ ግንዛቤና ተጨባጭ ሁኔታ ምንድነው ስሜቱን መቆጣጠር የማይችል ሰው ሚስቱን በሚስምበት ጊዜ ወይም በሚነካካበት ጊዜ የዘር ፈሳሹ ሊወጣ ይችላልና ከፍተኛ ስሜት ላይ ሊገባ የሚችል ከሆነ ይሄ የአብዛኛው ሰው ባህሪ ነውና ይሄን ማድረግ የለበትም ማለት ነው ስለዚህ ኢላ ተክሳለች ረሱል ሰለላሁ ዐለይሂ ወሰለም ያደረጉ ዝም ብለው አይደለም ነገሩ ክፍት ሆኖ አይደለም ስሜታቸውን ከማንም የበለጠ መቆጣጠር ይችላሉና ነው አለች ስለዚህ መፍሁም الكلام ምንድነው ከዚህ በተቃራኒ የሚረዳው ስሜቱን መቆጣጠር የማይችል ሰው ማድረግ እንደማይቻል ነው وعن عمر بن ابي سلمة في الحديث الذي رواه مسلم انه سأل النبي صلى الله عليه وسلم ايقبل الصائم عمر بن ابي سلمة ان الرسول ጠየቃቸው ለመሆኑ ጾመኛ የሆነ ሰው ሚስቱን ባለቤቱን መሳም ይችላል فقال النبي صلى الله عليه وسلم سل هذه سلمة ባለቤታቸው እስቲ እሷን ጠይቃታል فأخبرته أن النبي صلى الله عليه وسلم كان يصنع ذلك يهين الرسول صلى الله عليه وسلم يدرك እንደነበረ ነገረችው فقال يا رسول الله قد غفر الله لك ما تقدم من ذنبك وما تأخر شو الله መልክተኛ ሆይ አላህ ያለፈውንም ነጭውንም ወንጀል ኖሎታል ይቅር ብሎታል ስለዚህ የሱ እርሱ እንኳን ይለያሉ فقال النبي صلى الله عليه وسلم والله إني لأتقاكم لله وأخشاكم له وانجلي تمروا لي النبي عند ربي مهن الله مسلعات كهلاتكم يبلتا الله انتنككي نفرنا يا الله بدأ يجب يسعى السبعين ورد በጣም መሰጋና መፈራኛ ነው طيب ነገር ግን ቀደም እንዳልነው ጾመኛ የሆነው ሰውዬ ስሜቱን በዚህ አይነት መልኩ እንዳረካ ወይም ደግሞ የዘር ፈሳሽ ሊወጣብ ይችላል ከፍተኛ ስሜት ውስጥ ገባለ ብሎ ከፈራ ይሄን ማድረግ የለበትም طيب በህልምና እንደዚሁም ደግሞ በሐሳብ ብቻ ትዝብሎት በዚህ አይነት መልኩ የዘር ፈሳሽ ሊወጣስ ይሄም አያስፈጥርም ምክንያቱም ከምርጫና ከፍላጎት ውጪ ስለሆነ ማለት ነው
በህልም ከሆነ ችግር የለውም ይሄ የታወቀ ነው በእንቅልፍ ሰው አያያዝም ከዛ ውጪ በማሰብ ደረጃ ከሆነ ሐሳቡን ስራዬ ብሎ ካላመጣው በስተቀር ችግር የለውም ይሄ ይቅር ተብሏል لقوله صلى الله عليه وسلم ان الله تجاوز عن امتي ما حدثت به انفسها ما لم تعمل او تتكلم فعل او تكلم الله ኡመቶችን ይቅር ብሏቸዋል አሉ የሆነ ነገር በውስጣቸው ሐሳቡ ስለተጫረ የሆነ ሐሳብ ስለተጫረ ብቻ ወይም ደግሞ ማሰባቸው ብቻ አላህ አይዛቸውን ይቅር ብሏቸዋል ካልተናገሩ ወይስ ካልሰሩ በስተቀር ይላል ረሱል ሰለላሁ ዐለይሂ ወሰለም ሶስተኛው አልአክል ወሽርብ ነው መብላትና መጠጣት ነው ይሄም የታወቀ ነው መብላትና መጠጣት ያኒ በረመዳን ቀን ውስጥ حرام ነው ጾመኛ ለሆነ ሰው ማለት ነው ይሄን ካደረገ አፍጥሯል ማለት ነው ምግብና መጠጥ ውስጥ የሚገባው ምንድነው ማንኛውም ምግብና መጠጥ ወደ ሆድቃው በየትኛው መልኩ ከገባ እንዳፈጠረ ነው የሚያሳየው ማለት ነው ይሄ የምግቡ መጠጡ ምንም አይነት ይሁን ወደ ሰውነቱ በሆድ ብቻ ሳይሆን በአፍንጫውም ይሁን በተለያየ መንገድ ከገባ እንደሚያስፈጥር የታወቀ ነው والسقوط في الأنف كالأكل والشرب فأفنجع مسعب عند مدبنا عند متت يكترال كانت ملقيت بن صباح حديث لا رضي الله عنه نبي صلى الله عليه وسلم قال وبالغ في الاستنشاق إلا أن تكون صائما فأفنجع وضوء بمتارقبت ጊዜ በአፍንጫ ውሃ በመስጠት ጊዜ በደንብ አድርገህ ሳብ ጾመኛ ካልሆንክ በስተቀር ይላል ጾመኛ ከሆነስ በደንብ መሳብ እንደሌለበት ያስረዳናል ሌላው ሽታዎችን ማሽተት ችግር የለውም አያስፈጥርም አራተኛው የሚያስፈጥረው ነገር ምንድነው ምግብና መጠጥን የሚወክሉ ነገሮች ምግብና መጠጥን በመወከል የሚሰጡ በርግጥ ደም መቀበል ወይም መስጠት አንዳንድ ዑለማዎች ያስፈጥራሉ ይላሉ አንዳንዶቹ አያስፈጥርም ይላሉ ትክክለኛው አያስፈጥርም ነው ደም መቀበል ማለት ነው ምክንያቱም ደም ምግብን የሚተካ አይደለምና ከዛ በተረፈ ግን ግሉኮስ ወይም የምግብ يعني የምግብ መርፌ የሚባለው ወይም ግሉኮስ መውሰድ ይህ በቀጥታ ያስፈጥራል ምክንያቱም ምግብን ተክቶ የሚመጣ ወደ ውስጥ ሊገባ የሚችል ነገር ነውና ማለት ነው ከዛ ውጪ ግን ያለ መርፌ ኖርማል የህክምና መርፌዎች በደም ስር የሚሰጡ በጡንቻ የሚሰጡ መርፌዎች እነዚህ ምንም እንኳን ጣዕም ጎሮ ላይ ቢሰማም እንደማያስፈጥሩ የታወቀ ነው ይህ አያስፈጥርም ምክንያቱም ምግብና መጠጥ አይደለም የነሱን ቦታ የሚሸፍን አይደለምና ለዚህም فقهاዎች ምን ይላሉ لو لطخ بدن قدمه بحنظل فوجد طعمه في حلقه لم يفطر አንድ ሰው የሬት ቅጠልን ወይም ሬት አምጥቶ እግሩን ቢቀባና ምሬቱ ጉሮሮ ላይ ቢሰማው ويمانات لا يقولون لا بيسمى عافت ميلالو فقال شيخ الإسلام تيمية في رسالة حقيقة الصيام بمن بارك تعالى شيخ الإسلام تيمية ليس في الأدلة ما يقضي أن المفطر الذي جعله الله ورسوله مفطرا هو ما كان واصلا إلى دماغ أو بدن أو ما كان داخلا من منفذ أو واصلا إلى جوف ونحو ذلك من المعاني التي يجعلها أصحاب هذه الأقاويل هي مناط الحكم عند الله ورسوله من الله الشيخ الإسلام تيمية رحمه الله تماصر الجالي علماء وجنا فقهاء ولا يمروا يميدرس وده وسط يميدبا وده ودقا يميدرس بلو يمياس كمتوت ملكيا بقرآننا بحديث لاي يماس فترى ملكيا فرد تدرقوا على تكمتن ነገሩ ሁክሙ በዚህ ላይ አልተንጠለጠለም በዚህ አይነት መልኩ ወደ ውስጥ ሰውነተ የሚገባ በሚባል ነገር ላይ አልተንጠለጠለም ይላሉ ثم قال وإذا لم يكن دليل على تعليق الله ورسوله الحكم على هذا الوصف أهم بتجلسوا ملك على يا الله أن ملك تنيا من مريا بزالي تنترسوا بأصطمتنا ملك على تنترسوا قال هذا كان قول القائل إن الله ورسوله إنما جعل هذا مفطرا لهذا قولا بلا علم النزيه بزينة ملكه ملكا مسألة أدربه بزي مكنيات وده سونات سلقبا بأنات وده سر سلقبا بأقل ولا ليس لو أبنميل بتشا ይሄን ካደረገና ያስፈጥራል ብሎ ካሰበ ይሄ ካለውቀት በአላህ ላይ እንደመናገር ይቆጠራል ይላል አምስተኛው በዋግምት ደምን ማውጣት ነው
ስለዚህ ደም መለገስ ከፍተኛ ደም መስጠት ለማስፈጠር ያበቃል بعض اهل العلم ራሱ ነው የሚያስፈጥረው ይላሉ አንዳንዶች አይደለም ለማስፈጠር ምክንያት ሰውየው ይደክማል አደጋ ላይ ይወድቃል በዛ ምክንያት ለማስፈጠር ምክንያት ስለሚሆነው ነው ያስፈጥራል የሚሉት እንግዲህ ይሄኛው ነው ያለው የተቀሩትን ኢንሻአላህ በከፋይ ክፍል እንመለከታለን هذا وصلى الله وسلم على نبينا محمد وعلى اله وصحبه وسلم